በቲክቶክ ላይ በጣፋጭ አንደበቷ የምትታወቀው ሀበሻ ፈረንጅ እና ሀበሻ ቅልቅል የሆነችው ደሲ ታምራት እናቷ በትናንትናው ዕለት ማረፏ ተሰምቷል። በጣም የሚያሳዝነው ነገር ደግሞ ከልጇ ደሲ ታምራት ጋር በመተባበር ትልልቅ ፕሮጀክቶች ኢትዮጵያ ላይ ለማስራት አቅደን እንደነበርና የገንዘብ ማሰባሰብ መርሃ ግብር ሁላ እቅድ እንደነበራቸው ኢትዮጵያ ላይ ትልቅ ፕሮጀክቶች የተቸገሩ ሰዎችን ደሆችን የሚረዳ ነገሮችን ለመስራት እቅድ እንደነበራት ነው። በጣም የሚያሳዝነው ነገር ደግሞ በቅርብ ጊዜ ከሞቷ በፊት ከልጇ ጋር እንዳልተገናኘች እና ልጄን ባያት በላ ተመኝታ እንደነበረና ልጇ እንዳፈቀቻት እየተናገረች እንደነበረ ብዙዎቹ ተናግረዋል። እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። እነሱም ሌሎችም ብዙ የሚረዱ ነገሮችን በእነሱም ላይ እያተኮርን እየተባበርን ጥሩ ነገር ቁም ነገር እንድናደርግ እና እንዲሁም ደግሞ በመጫወትም ጥሩ ጊዜም በማሳለፍ እንድንጠቀምበት ነው። የደሲ ታምራት እናት ወይዘሮ ቲና በህይወት በነበረች ጊዜ በልጇ በደሲ ታምራት ትዳር ደስተኛ እንዳልነበረችና እሷን ያገባት ባሏ ጥሩ እንዳልሆነ ነው ምክንያቷን ስታቀርብም ደግሞ እንግዲህ ይሄ ነገር በጣም አከራካሪ ሆነ ነበረ። እንደ ምክንያት ተነሳችው ጥሩ ልጅ እንዳልሆነና ቤተሰቦቿን የማያከብር ልጅ፣ አላማ የሌለው ሰው፣ የሚናገሩ ነገር የሚያክሰው ያልሆነና እንደዛውም የእቅድ ሰው ያልሆነና በአጠቃላይ ጥሩ የማይባል ሰው እንደሆነ ነው የምትናገረውና ነገር ግን ሰዎች ብዙ ጊዜ የሚናገሩት እሱ ትግሬ ነው እሷ ለትግሬዎች በጣም ጥላቻ ስላላት ነው ብለው ተናግረው ነበርና ይሄንንም ተጠይቃ ዮኒ ማኛ በግልጽ ጠይቋት ይሄንን በግልጽ እሷም የተሰማትን ስሜትና ስለ ልጁ እንዲህ አውርታ ነበር። ላይፍ ለመምራት ምን ነው ላንቺ የሚከብድሽ? She's my daughter. I don't want ማንም አዝም እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. እዚህ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓት። መጥፎ ሰው በያም እኔ ዴዚን አላፈቅራትም። አንተ ራስህ አይደለም እንዴ ልታስቀምጠው Let him finish. This is not about love. No, this is not about love. Let him finish. It's okay. Let him talk. That was the problem. Because your love is what caused all this. Easy. Please listen. It's good for you. Let her talk. And I got enough to keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም ሆነ ሽምግልና ገብተህ አንተ ራስህ አንዴ ገና ተገላገለን ከሱምን መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታርቃቸው። That's not right. I didn't accept. I appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። ለሚፈልገው ኢንተርኔት ላይ ፖስት አድርጓል ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትናንት ወጥቶ ለ1 አመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት 1 አመት ሆነሽ ላደረገችሽ እና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት። የዴሲ እናት እንደተናገረች ከሆነ ልጁ ብዙ ጊዜ ይሳደባል፣ ተሳዳቢ ነው። ኢቭን ዴሲን እንደማፈቅራት ዩቲዩብ ላይ የጫነ ቪዲዮ አለ። እሱን እኔ ማሳየት እችላለሁና በተደጋጋሚ እኔም ደግሞ እኔ እንደበደልኳትና ለልጅ መጥፎ እንደሆንኩ ይናገር ነበርና ምንም ትህትና እንኳን የለበት ልጅ ነው በማለት እንግዲህ ተናግራለች። ነገር ግን ደግሞ የዴሲ ፍቅረኛ የሆነው አሌክስ ደግሞ እንደሚናገር ከሆነ የሷ እናት እጅግ በጣም ክፉ እንደሆነች አይነት አድርጎ ነው የሚናገረውና ኢቭን ከቲክቶክ የምታገኛቸው ገቢዎችን በሙሉ የእናቷ አካውንት ላይ እንደምታስገባ ነው። ልጅቷም ደግሞ እናቷን በጣም ትፈራታለች። ልጅቷ የነጻነት እንዳይሰማት ሁላ ታረጋታለች በማለት እንግዲህ እሱም ከሷት ነበር። ለሁላችሁም ግልጽ ነው። አካውንቱን የተቀበልኳት በሙሉ ኢቭን አንድ ልብስ ሳትቀይር እንደሱ አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበር ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበር ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ነው ያሳደገቻት ልጅቷ። ዛሬ ከእናትየው ጋር ነው መቆም ያለበት። ምክንያቱም ይሄ ልጅ ፍቅርን በሉት ምንም በሉት የራሱ ጉዳይ፣ ግን የአንድ ሴት ልጅ ህይወት መበላሸት የለበትም። እኔ አንቺን ራሱ እግርሽን በሰብርሽ ደስ ይለኛል። ጠዋት እንደው ማሳዘን እኔ ሌላ ሰው ነበር ይመስለኝ። ሌላ ሰው ይሄ ድንበር ተጋደለ እያለ የዛሬ ስንት ሳምንት በዘሬ በምናም
ኖ ዘ ሴም። አንተ ድንበር ተጋደለ መሳሪያ ይዘህ ምናምን እቺ ስለ መሳሪያ የምታውቀው ነገር የለም። አንተ መሆን ያለብህ ከእንደኔ አይነቷ መሳሪያም ሆነ ምንም ከማትፈራ ሴት ጋር ነው አንተ መቅጠም ካለብህ። ሚስት መሆን ካለባት እንደኔ ያለችዋ ሴት ናት። እንደኔ ያለችዋ ሴት እኔ ሳልሆን እኔ ለመሳሪያም ለፖለቲካም እኩል እንፋለጣታለን። ደዚህ ግን እንደዚህ አይነት ልጅ አይደለች። ለምን ትግሬ አትሆንም? በአስተሳሰብ አትገናኝ። you are so slow። በጣም ገና ነህ። በዚህ ጉዳይ ላይ ዴሲ ግን እናቷን መውቀስን መርጣለች። እሷ የምትናገረች ከሆነ እናቷ በጣም ክፉ አደገኛ እንደሆነች ትናገራለች። አሌክስ ምንም አላጠፋም። እሱ ትግራዋይ ስለሆነ ብቻ ነው ጠላችሁ። ምንም ያጠፋ ነገር የለም። እኔ ደግሞ እድሜ 20 ሞልቷል። ከዚህ በኋላ የሚፈልገው ነገር ማድረግ እችላለሁ። ከፈለኩኝ ከሷ ተለይቼ ብቻ የምኖር እችላለሁ። የፈለኩትን ሰው ማፍቀር እችላለሁ። ከዚህ በኋላ እድሜ 18 ሳለፈ ወይም 20 ዓመት ስለሞላኝ የፈለኩትን ነገር የማድረግ መብት አለኝ ስትለም ተናግራለች። So I don't want anybody to say, oh, she's my mom, this is right, she's automatically right because she's my mom. We are all different. We're all different. Some of us have terrible mothers. Okay? My mom, she made Alex look so bad today. Terrible. Okay? In the audios that I posted today, she does not like Tigray people. That's it. She doesn't like him because of that. So, I have a right as a 20-year-old to not agree with her. Okay? Like, I don't know what other Layla drama, I don't understand. Okay? I'm a grown woman. If I don't want to live with her anymore, I don't have to. If I want to work, I can. If I want to have a boyfriend, I can. I'm a grown woman. That's it. እንግዲህ ከዚህ በኋላ የዴሲ እናት ወይዘሮ ቲና በህይወት የለችም። ጭቅጭቅ የለም ምንም። ከዚህ በኋላ በዚህ ውጣ በዚህ ግባ የሚባል ነገር የለም። ነገር ግን ደግሞ ምንም የፈለገ ነገር ቢሆን አንድ ሴት እንግዲህ ሴትም ትሁን ወንድ በተለይ ወደ ፍቅር ህይወት ሲገባ ቅድሚያ መስጠት ያለበት ለወላጆቹ ነው። ምን ጊዜ ወላጆቻችን አንድ ነገር ላይ ዝም ብሎ ከመሬት ተነስቶ ለሚቃወሙት አንድ ጥሩ ያልሆነ ነገር ሲያዩት እንግዲህ እነሱ ወላጆቻችን ሲሆኑ ለኛ መልካም ነው ብሎ የሚያስቡት ነገር አለና ያ ነገር መልካም ሆኖ ካልታያቸው ያንን ነገር ይቃወማሉ። እና የዴሲ እናትም ይህን ልጅ አለመውደዷ ትግሪ በመሆኑ ወይም ደግሞ በማንነቱ ስለጠላችሁ ሳይሆን በድርጊቱ በባህሪው ከሷው ያልወደደችው ነገር ስላለ ይመስልኛልና ልጅቷም ደግሞ ይህንን ነገር ቆም ብላ ብትመለከት ጥሩ ነበር። እንግዲህ አሁን እኛ አንድን ሴት ወይም አንድን ወንድ ስናፈቅር መጀመሪያ ላይ ማሰብ ያለብን ነገር እኛ ማፍቀራችን ብቻ ሳይሆን ከቤተሰቦቻችን ጋር ይስማማሉ የሚለው ነገር ነው። አንዳንድ ሰዎች አሉ፣ አንዳንድ ቤተሰቦች ያለ ምክንያት ሰውን የሚጠሉ፣ ነገር ግን ደግሞ ሁሉም ናቸው ማለት አይቻልም። እንደዚህ በዘር በሃይማኖት ሰውን እንትን የሚለው አሉ፣ አንዳንድ ጊዜ እኛ ብንፈልግም ማለት ነው። ነገር ግን ደግሞ አሁን እንግዲህ የዴሲ እናት ተናገረች ከሆነ ምክንያቷ ለምን እንዳልወደደችው ግልጽ ነው ማለት ነው። ብዙ ነገሮችን ተናግራለች። ልጁም ደግሞ በተደጋጋሚ ከዚህ በፊት ስለ እናቷ የማይሆን ነገር ሲናገርም ሰምተናል። እውነትም እሷን የሚያፈቅራት ከሆነ ለልጅቷ ክብር ሲል እንኳን እናቷን መናገር አልነበረበትም። ትክክል አይደለም። ይሄ ሁሉ እንግዲህ አሁን አልፏል። እናቷን በህይወት የለችም። ከዚህ በኋላ እንግዲህ ግን የፈለገ ነገር ቢሆን እናቷ በህይወት ብትቆይ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ልጅ በተለይ ደግሞ ሴት ልጅ ካልናቷ ምንም ክብር የላትም። እሱም ደግሞ የልጅ እንደ ጸባዩ ጀምረዋል፣ የሆነ ጊዜ ላይ ያስቀይማታል። ያኔ ነው የሚገባት የእናቷ ፍቅር፣ እናቷ የምትናፍቃት። አሁን በህይወት ያለች ምንም ላይ መስራት ይችላል እና ከዚህ በኋላ ነው ትክክለኛ ፍቅር ለሷ የምትረዳ እለት ምን ያለ እሷ አስፈላጊ እንደሆነች የምታውቀው። እና እኔ በኩሌ በጣም አዝኛለሁ። እግዚአብሔር ለልጅቷ ጽናቱን ይስጣት ለማለት ወዳለሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ላለሁ ወዳችኋለሁ። ሰላም ሁኑልኝ።